ደገ ባሕርና ናይ ምምላስን ናይ መርከብ መሰልና ንምርግጋጽ ኣብ ዘኽእል ቁመና ንርከብ ክብል ፊልድ ማርሻል ብርሃኑ ጁላ ተዛሪቡ ዋነት ኣብ ደገ ባሕርና ንምርግጋጽ ኣብ ዘኽእል ቁመና ንርከብ ክብል ላዕለዋይ ኢታማዦር ሹም ሰራዊት ኢትዮጵያ ፊልድ ማርሻል ብርሃኑ ጁላ ተዛሪቡ መበል 118 መዓልቲ ሰራዊት ምክልኻል ኢትዮጵያ ዘይትድፈር ሃገር ዘይብዳህ ሰራዊት ብዝብል መሪ ሓሳብ ኣብ ቤት ትምህርቲ መሰልጠኒ ሓይሊ ባሕረ ይኽበር ኣሎ ፊልድ ማርሻል ብርሃኑ ጁላ ኣብቲ እዋን ኣብ ዘሕረፈ መልእኽቲ ሃገርና ካብቲ ተፈጥሮ ከይትጥቀም ዝደልዩ ታሪኻዊ ጸልአት ኣለዉ ኢሉ ብሽርሕ ዞም ጸልአት ኢትዮጵያ በውሽጣው ጎንጽ ንኽተድህበን ንዘበናት ኣብ ድኽነትን ድሕርነትን ክትጸንሕ ከም ዝተገበረት ገሊጹ ንኢትዮጵያ ንምፍራስ ዝፍትኑ ሓይልታት ፈሪሶም እዮም ዝበለ ኮይኑ ኩለ መዳይ ዓቕሚ ሃገርና ትካላት እናወሰኸ መጽዮ ኣሎ ኢሉ ኢትዮጵያ ናጽነታ ልኡላውነታን ካብ ወለዶ ናብ ወለዶ ንኽሰጋገር ብዙሕ መስዋዕትነት ከፊላ ኣላ ዝበለ ኮይኑ ንዝሓለፉ 30 ዓመታት ደቂስና ኢና ሕጂ ግን ከም ሃገር ንኸይድቅስ ነቂሕና ኢና ዝበለ ፊልድ ማርሻል ሕቶ ህልውና ሃገር ዝኾነ ሰላም ልምዓትን ተረባሕነትን ኣፍ ደገ ባሕረ ክነዕወት ኢና ኢሉ ሰራዊት ምክልኻል ኢትዮጵያ ብምጥንካር ሰላምን ዋነትን ኣብ ደገ ባሕረ ንምርግጋጽ ኣብ ዘኽእል ቁመና ንርከብ ድማ ኢሉ ህዝቢ ኢትዮጵያ ድሕሪ 10 ዓመት ልዕሊ 200 ሚልዮን ከም ዝበጽሕ ዝገለጸ ፊልድ ማርሻል ብርሃኑ ጁላ ብዝኾነ ይኹን መንገዲ ኢትዮጵያ ዋነት ኣብ ደገ ባሕራ ከተረጋግጽ ከብሎ መፈኪሩ ናይ ቀደም ፕሬዝዳንት ግዚያዊ ምሕዳር ክልል ትግራይ ኣብ ዘእዋን ድማ ኣመኻሪ ቀዳማይ ሚኒስትር ኢትዮጵያ አብይ አሕመድ ኣብ ጉዳያት ምብራቕ ኣፍሪቃ ኮይኑ ዘሎ ጌታቸው ረዳ ኤርትራ ዓቕማ ስለ እትፈልጥ ናይ ውግእ መደብ የብላን ክብል ተዛሪቡ ንሱ ነዚ መግለጺ ዝሃበ ትማል 24 ጥቅምቲ ስምረት ዝበሃል ንሱ ዝመርሖ ተመስሪቱ ዘሎ ናይ ትግራይ ሰልፊ ኣብ ዘካየዶ ዋዕላ ኮይኑ መራሕቲ ዝተፈላለዩ ፖለቲካዊ ውድባት ወከልቲ ሃገራዊ ቦርድ ምርጫ ኢትዮጵያ ኣባላት ሰልፊ ብልጽግናን ካልኦት ዕድማትን ኣብ ዝተረኽቡሉ ድማ ነዚ መግለጺ ዝሃበ ጌታቸው ረዳ እቲ ዋዕላ ብሰንኪን ዓበየ ዝኸይድ ዘሎ ዓፈናን ዘይምርግኣን ኣብ ክልል ትግራይ ክካየድ ከም ዘይከኣለ ብምግላጽ ነዚ ድማ ብጉልባብ ወተሃደራዊ ስልጣን ዘንቀሳቐስ ዝተወደበ ሓይሊ ዘገብሮ ዘሎ ብምባል ንሕወሓት ክነቅፍ ተሰሚዑ ኣብቲ ዋዕላ ጌታቸው ረዳ መግለጺ ወሲኹ ኣብ ክልል ትግራይ ኣብ ትሕቲ ሕወሓት ዘይሕጋዊ ዕደና ወርቂ ወሲኹ ከም ዘሎ ክገልጽ እንከሎ ብልሽውና ምዝማት መሬት ዘይሕጋዊ ምስጋር ደቂ ሰባት ከምኡን ስርቂ በዚሑ ኣሎ ብምባል ኣባላት ክልላዊ ምምሕዳር ኣብቲ ገበናዊ ንጥፈታት ይሳተፉ ኣለዎ ክብል ይኸሲሱ ንሱ ቀጺሉ እዞም ጉጅለታት ዕቑር ወርቂ ንምዝማት ዓቕሚ መንግስትን ዞባዊ ምርግጋእን የዳኽሙ እዮም ዘለዉ ኢሉ ጌታቸው ረዳ መግለጺ ብተወሳኺ ሰልፊ ሕወሓት ነቲ ዞባ ናብ ካልእ ኩናት ክእትዎ ይጽዕር ኣሎ እንተኾነ ግን ብዝኾነ ይኹን መንገዲ ከምዚ ዓይነት ምንቅስቓስ ከም ዝቋረጽ ክንገብር ኢና ክብል እንከሎ ነቲ ኣብ መንጎ ኤርትራን ኢትዮጵያን ዘሎ ወጥረ ኣመልኪቱ ድማ ኣብ ዝሃቦ መግለጺ መንግስቲ ኤርትራ ዓቕሙ ይፈልጥ ብምባል ግጭት ከበግስ ወይ ኣብ ኩናት ክዋፈር ሓሳብ ይብሉን ኢሉ ኣብቲ ንኤርትራ ዓቕሚ ከም ዘይብላ ገይሩ ዝገልጽ ዘስምዕ መግለጺኡ ጌታቸው ረዳ ወሲኹ ከም ኣብነት ነቲ ኢትዮጵያ ኣብ ጥቓ ዶባት እትገብሮ ዘላ ምንቅስቓስ ብዝምልከት ብወገን ኤርትራ ንዝተዋሃበ ግብረ መልሲ ይጠቒሱ ንሱ ኣብ መግለጺኡ ኤርትራ ብዛዕባ ወተሃደራዊ ምንቅስቓስ ኢትዮጵያ ኣብ ጥቓ ዶብ ብዝምልከት ንምንታይ ሰቕታ መሪጻ ኣብ ዝተሓተተሉ እዋን ኣብ ደቡብ ትግራይ ዘለዋ ሓይልታት ብናቶም ውሳኔኦም ዝንቀሳቐሱ ዘለዉ ዝብል ግብረ መልሲ መሃባ ዝኾነ ዝለዓል ኩናት ኣብ ዶባት ደቡብ ትግራይን ሰሜን ወሎን ዝካየድ ዘምስል ግብረ መልሲ ከም ዝሃበት ገሊጽ እዩ ከምዚ ዓይነት ግጭት ከዓ ህዝቢ ትግራይ ግዳይ ክኸውን ድሕሪ ምባል ንሕወሓት ኣብ ናይ ወጻኢ ሓይሊ ተመርኪሶም ክብል ከሲስ እዩ ጌታቸው ረዳ ብተወሳኺ ኣብቲ ዋዕላ ኣብ ዘስምዖ መግለጺ ስምምዕ ፕሪቶሪያ ዝተፈረመ መንግስቲ ኣሜሪካ ኣብ ልዕሊ ቀዳማይ ሚኒስትር ኢትዮጵያ አብይ አሕመድ እቲ ኩናት ንኸቋረጽ ጸቕጢ ስለ ዝተገብረ ክብል ተዛሪቡ ቀይ ባህር ኤርትራን አልለወጣትም ቀይ ባህርን በትክክል አቅም አድርጎ ኤርትራና ኢትዮጵያ መጠቀም ካስፈለጋቸው ቀይ ባህርን ወደ ጥቅም የሚቀይረው በቀይ ባህር ላይ ያለውን ፖለቲካና ወታደራዊ ጫና ተቋቁሞ ትርጉም ያለው የቀጠና ፍላጎት ማሳካት የሚችለው የቀጠናው አቅም ኢትዮጵያዊ አቅም ብቻ ነው ኤርትራኖች ቀይ ባህር ስላላቸው ስልጣኔ መስራት ይችሉ ቢሆን ኖሮ እስካሁን አሁን ያለውን ኤርትራን ሰማም አሁን ያለውን የኤርትራ ኢኮኖሚ አንሰማም አሁን ያለውን የኤርትራን ዲፕሎማሲ ድህነት አንሰማም የሰማንበት ምክንያት በተፈጥሮ የተሰጠውን ጸጋ ሊያለማ የሚችል ተፈጥሮውን ወደ ዓለም አቀፋዊ ባህሪና ሁነት መቀየር የሚችል ሀገራዊ አንድነት የተላበሰ የምስራቅ አፍሪካ ኃይል ያስፈልጋል የባህር በር እንጠቀም ስንልኮ በረከቱን ብቻ አይደለም ባህር በሩን ተጠቅመን ለምንወስደው እርምጃና ለምንገነባው የትኛውም ወታደራዊ ኢኮኖሚያዊ ዋስትና ኢትዮጵያ ለዘላለም የቀጠናውን ሸክም ለመሸከም ትካሻዋን አስፍታለች ማለት ነው የኤርትራን ደህንነት ጋራንቲ የሚያደርግ ጉዳይ ነው ኢትዮጵያ የጀመረችው
ግመሎቹ ይጠጡት የነበረውን ባህር ግመሎቹም እየጠጡት ኢኮኖሚያችንን ግን በብርሃን ፍጥነት የሚስፈነጠር አድርገን ልንሰራበት የምንችል ትልቅ የሆነ የኢኮኖሚ የፖለቲካ ኮዝ ነው እያልን ነው ያለነው በኢትዮጵያ በኩል። ስለ ቀይ ባህር ሌላ የፖለቲካ የታሪክ የሞራል የመብትነት ጉዳይ ከተነሳ በጣም በዚህ ትውልድና በሚቀጥለው ትውልድ መካከል በሕግም ፊት በትክክል የሚያጸና ነጥቦች አሉ። ከዚህ በተለየ መልኩ ግን ለሁሉም የኢትዮጵያ ጠላቶች ሁላችሁም በኢትዮጵያ ላይ ሐሳብ ያላችሁ ከልባችሁ ጋር ላልተማከራችሁ አቅላችሁን ስሜታዊነት ላሳታችሁ የማስተላልፈው መልእክት ከየትኛውም ኃይል ጋር በየትኛውም ሰዓት ምንም አይነት ጥምረት ፈጥሮ ኢትዮጵያን አሸንፎ ኢትዮጵያን የባህር በር አሳጥቶ ኢትዮጵያን ሉዓላዊነት አሳጥቶ ለመፈተን የሚደረጉ እርምጃዎች በሙሉ የኢትዮጵያን የአሸናፊነትና የድል ርቀት ከፍ ከማድረግ ባሻገር ኢትዮጵያ ላይ ሊያመጣው የሚችል አንዲት ስንዝር እንኳን ጉዳት እንደማይኖር አረጋግጥላችኋለሁ። እንደ ምቹ ጊዜ ቆጥራችሁ ሀገራችሁን በዚህ ሰዓት ለመውጋት የምትዘጋጁ ስለዚህ ጉዳይ መግለጫ የምትሰጡ ስለዚህ ጉዳይ ትውልድ የተዛባ አመለካከት እንዲኖረው የምታደርጉ አካላቶች የመጨረሻ ሪቪው የምንሰራው የባህር በር ላይ ቆመን ሐሳባችሁን በር አሳጥተን ጭምር ነው። ይህ የዚህ ትውልድ ውሳኔ እንዲሆን ጥሪ አቀርባለሁ። ያለ ጥርጥር ደግሞ የምነግራችሁ የኢትዮጵያ ትንሣኤ የከፍታው ዘመን ብስራት እጅግ በጣም ቅርብ ነው። ኢትዮጵያችን ከፍ እያለች ነው። ኢትዮጵያ ትባረክ።